ደቡብ በአጠቃላይ ከስጋ በስተቀር ሌላ ነገር የማይበላ የሚመስልበት ሁኔታ አለ። በአጠቃላይ በተለይ ወላይታ፣ ከዛ ሀዲያ፣ ከዛ ከምባታ እና ጉራጌ በጣም ከስጋ ጋር ቁርኝት አላቸውና እኔ በየአገሩ በጣም የተለየ የሆነ ባህላዊ ነገር አለና በጣም ይገርመኛል። አሁን ሸዋ ብትመጡ ጩኮ፣ ጨጨብሳ እንደገና ደግሞ ጨፈቃ የሚባል እና ከቅቤ የሚሰሩ ነገሮች ላይ ያተኩራል ሸዋ። በተለይ ምዕራብ ሸዋ እንደዚህ ሸዋ በሙሉ ማለት ነው። እና ደቡብ ደግሞ ስጋ ነክ ነገር ላይ ነው በጣም የሚያተኩረው። ወደ ሰሜን ስትሄዱ ደግሞ ዶሮ ላይ ነው። ዶሮ በጣም ውስጣቸው ነው። ይሄ ዶሮ እንጀራ እና በሚገርም ሁኔታ ይሄንን ታያላችሁ። እና ይሄ እኛ ሀገር በጣም ብዙ ጸጋ አለ ማለት ነው። ብዙ ተፈጥሮአዊ ጸጋ አለ ማለት ነው። እንግዲህ ምን እንላለን? እግዚአብሔር ይመስገን። ስለዚህ እናድንቅላቸው። ይኸውላችሁ ወላይታዎቹ እንደዚህ ወድሮበታል እና እኔ በጣም ይገርመኛል። እና አንድ ልጅ አለ ምን ይላል ሁሌ አብረን ስለምንገናኝ እኔ ብር አግኝቼ ወላጆቼን ሄጄ ስጋ የሚጋብዝበት ጊዜ በቃ እየናፈቀኝ ነው ይላል። እና ሄጄ ስጋ ማብላት በቃ ስጋ ማብላት እናት አባቱን ስጋ ማብላት ነው ምኞቱ ማለት ነው። እና ከዚህ የተነሳ ነው በጣም የሚገርመኝና ስለዚህ እስቲ እናንተ ምን ትላላችሁ? ወላይታዎች ባላችሁበት እንደገና ደግሞ ደቡብ ስዳማ፣ ከምባታ፣ ሀዲያ ባላችሁበት ጉራጌዎችም ባላችሁበት ባህላችሁን እንደዚህ ያደርጋችሁ ስጋ በጣም በቃ እና ሁሌ ቢበላ ጥሩ ነው። በአመት አንድ ጊዜ ነው የሚበላው። ግን ዞሮ ዞሮ ሁሌ ስጋ ቢበላ በጣም አሪፍ ነው እንላለን። እናመሰግናለን። እስቲ እናንተ ደግሞ የምትሉትን ነገር በኮመንታችሁ ሀሳብ አስተያየታችሁን እጠብቃለሁ። ይሄ ለዚህ ቻናል አዲስ የሆናችሁ ሰዎች ላይክም አድርጉ፣ ሼርም አድርጉ፣ ሰብስክራይብም አድርጉ። እናመሰግናለን። ባላችሁበትን ሁሉ ፍጹም ጤናና በረከት ተመኘን። ረዥም ዕድሜ ተመኘን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን፣ ይቅደምላችሁ፣ ይከተላችሁ። እግዚአብሔር በቸርነቱ ይጠብቃችሁ ማለት እወዳለሁ። አመሰግናለሁ። መልካም ጊዜ